ሰይፉ ፋንታሁን እነዚህን ወጣቶች ያስታርቃል። በሌላ በኩል ቴዲ አዋሳ ቤት ፖለቲከኞቻችንም ይነታረካሉ። እነዚህ ሁለት ወጣቶች ተኳረፉ እንጂ አልተጣሉ። በድለኸኛል፣ አስቀይመኸኛል፣ እንደዚያም ቢሆን አንተ ትሻለኛለህ፣ እወድሃለሁ፣ አፈቅርሃለሁ ትለዋለች። ግን ማይንገርህ እንድነግርህ ማን ይውሰደኝ ወደ አንተ? በድዬሻለሁ፣ አስቀይሜሻለሁ፣ ይቅርታ እንድልሽ ማን ያገናኘኝ? ሽማግሌ ማጣት እኮ። በእነዚህ ሁለት ወጣቶች መካከል ሽማግሌ በማጣት ምክንያት ይሄን የመሰለ ፍቅር ልናጣ ነበር ማለት ነው። የሀገራችንም ጉዳይ ይሄ ይመስለኛል። ተኳርፈናል እንጂ አልተጣላንም። ከልብ ይቅርታ የሚል ሰው፣ ከልብ ይቅርታን የሚቀበል ሰው ከዛን የሚያገናኝ ሽማግሌ እጦት ነው። ፖለቲከኞቻችንም እኮ እርስ በርስ ይነጋገራሉ፣ ግን ተኳርፈዋል። ያንን ኩርፊያ የሚያገናኝ ሰው፣ የሚያነጋግር ሰው እጦት ነው። በእንዲህ የሚያገናኝ ሰው እጦት ምክንያት ይሄን የመሰለ ፍቅር ልናጣ ማለት ነው። እና ሰይፉ ፋንታሁን ከሰሞኑ ወከባ፣ ከሰሞኑ ጭቅጭቅ ወተን ወደ እንደዚህ አይነት ፍቅሮች እንድንገባ ስላረከን እናመሰግናለን። እንደ አንተ አይነት ሰው ያብዛልን። እውነት ለመናገር ሽማግሌ ያብዛልን። ይቅርታ የሚል ሰው ያብዛልን። አይከፈልበትም ይቅርታ። በቃ ይቅርታ ከተባለ ከልብ ከሆነ ጥላቻን ያጠፋል፣ መውደድን፣ ፍቅርን ያመጣል። የሚዋደዱ ሰዎች እንዳይራራቁ ያደርጋልና ስላረከው ነገር ሁሉ ምስጋና ይገባሃል። ፖለቲከኞቻችንም ይህንን ፕራክቲስ አርጉት። ሽማግሌዎችም ሽማግሌ ሁኑ፣ ከልብ ሽማግሌ። የሰው መዋደድ የሚያረካችሁ፣ የሰው መለያየት የሚቆጫችሁ ሽማግሌ ብትሆኑ ሀገራችንም እንደዚህ አይነት ፍቅር ይኖራልና ደግሜ ሰይፉ ፋንታሁን ስላረከው ነገር ክብር ይገባሃል፣ ምስጋና ይገባሃል። ትራጀዲ የሆነ ህይወታችንን እየመጡ ኮሜዲ የሚያረጉልን ሰዎች በየጊዜው አይጠፉም። ባለፈው ፋና ብሮድካስቲንግ ኮርፖሬት እና ሜይንስትሪም ሚዲያዎች ምን አሉ? ለምክክር የመጣች ሴትዮ ወልዳ ልጁን ምክክር አለች። ሌላኛዋ ደግሞ እንደገና ወልዳ ልጁን ኮሚሽን ብላ ሰየመችው ይሉናል። እንግዲህ ሀገራችን ላይ የተለያዩ ሀሳቦች አሉ፣ የተለያዩ የማንግባባባቸው ጉዳዮች አሉ፣ ብዙ ናቸው። እነሱን ጉዳዮች ሲሪየስ ሆነን ከመነጋገር ውጪ ሌላ እንትን የለንም፣ ሌላ መፍትሄ የለንም። መነጋገር ብቻውን ያለው መፍትሄ። ይሄን ለመነጋገር ስንመጣ ምንድነው የተመካከሩት የሚሉትን ነገር እኮ አይነግሩን። ምንድነው ሜን ሐሳባቸው ምንድን ነበረ? የትኞቹ ሐሳቦች የተሻለ ሚዛን ደፉ የሚሉትን እነዚህ ሜይንስትሪም ሚዲያዎች አይነግሩን። ችግኝ ስትተክል የወለደችውን ልጅ ችግኙ በቀለ አለችው። አባይ ሊገደብ ሲል የተወለደ ልጅ ሊገደብ አባይ ተባለ ይለን። ምን ፖለቲካልን ትርፍ ለማግኘት እንደሆነ አይገባኝም። በዚህ አጋጣሚ አንድ እውነተኛ ታሪክ ልንገራችሁ። አንድ ወቅት ከአዲስ አበባ ወደ ባህር ዳር ለመሄድ ዶሜስቲክ ተርሚናል ጋር ቆሜያለሁ። 5 የአንድ ቤተሰብ አባላት የሚመሳሰሉ ሰዎች የሐዘን ልብስ ለብሰው ቆመዋል። በስተመጨረሻ 2ቱ ሰዎች ወደ ፍተሻ ገቡና እህትማማቾች ይመስሉኛል። ወደ ፍተሻ ገቡና 3ቱ ቅር እያላቸው እየከፋቸው ተመለሱ። አሴ ቻንስ አንዷ እኔ ጋር ነበር የተቀመጠችው። ነገሩን ጠየቅኳት። ምን አለች ይመስላችሁ?
አባታቸው ባህር ዳር አካባቢ ሞቷል። እሱን ለመቅበር አባታቸውን ለመቅበር በትራንስፖርት ቢመጡ ኖሮ ብሩ ያላቸው ብር ይበቃቸው ነበር። ያ ብር ግን ለፕሌን ባለመብቃቱ ምክንያት 3ቱ ልጆች ቀርተው 2ቱ አባታቸውን ሊቀብሩ ወደ ባህር ዳር መጡ። እንግዲህ እንደዚህ አይነት በተወለድንበት ሀገር ባደግንበት ሀገር ላይ አባታችንን መቅበር እንኳን አልቻሉም። እንደዚህ ያለ የከፋ የጸጥታ ችግር ማህበረሰብን ቀጥታ የሚነካ ምንም የማያውቁ ህፃናትን ምንም የማያውቁ ወጣቶችን የሚነካ ችግር ያመጣብን ያለመግባባቶች እያሉን ይመጣና ፋና ምክክር አለችው፣ ኮሚሽን አለችው እና ምን ይጠበስ? ይሄ ምክክር እኮ የጋራ ጉዳያችን እንጂ የወለደችዋ ሴትዮ ጉዳይ አይደለም። ተበለው ደስ ያላትን ተበለው። ለኛ ግን ሊነገረን የሚገባው የተወያየንበት ጉዳይ ነው፣ የተወያዩበትን ጉዳይ ነው። ቢኮዝ እንደ ቅድሙ ያሉ ኬዞችን ይፈታል። እኛም መተን አባታችንን ለመቅበር እንኳን አቅሙ ይኖረናል ማለት ነው። አረ በህግ አምላክ እናንተ ሰው